የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከትንሣኤ በፊት ያለውን አንድ ሳምንት ሰሞነ ሕማማት ወይም የሕማማት ሳምንት በማለት ታከብሯለች። ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለው ዋጋ በሰሞነ ሕማማት ይዘከራል። በሰሞነ ሕማማት አማኞች በጾም በጸሎትና በስግደት ፈጣሪያቸውን ሊማጸኑ እንደሚገባም የሃይማኖት አስተምህሮ ይናገራል። ለዓለም ላይኩን ከሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ ሐዲስ ነቃጥበብ አባቡ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆሳዕና መሻሽ እስከ ትንሣኤ ሰሞነ ሕማማት ይባላል። ኢየሱስ ክርስቶስ የሰው ልጆችን ለማዳን ትንቢት የሚፈጸም ዘንድ ወደዚች ምድር መጥቷል። የማዳን ስራውም ከተገለጠባቸው ጊዜያት በሰሞነ ሕማማት ያሉት ቀናት ዋናዎቹ እንደሆኑ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ ሐዲስ ነቃጥበብ አባቡ ይናገራሉ። ይህም ሳምንት ኢየሱስ ክርስቶስ ለሰው ልጆች ሲል የተቀበለው መከራ የሚታሰብበት ነው ብለዋል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መከራ መስቀሉ የሚታሰብበት ለሰው ልጅ ሲል የከፈለው ዋጋ ወደዚህ ዓለም መጥቶ ለኛ ለሰው ልጆች በሙሉ ያለ ጾታ ልዩነት፣ ያለ ቋንቋ ልዩነት፣ ያለ ብሔር ልዩነት፣ ያለ ቀለም ልዩነት ለሰው ልጅ በሙሉ የከፈለው የመከራ ጉዞ የሚታሰብበት በመሆኑ ሰሙነ ሕማማት ተብሏል። መጋቢ ሐዲስ ነቃጥበብ አባቡ በሰሞነ ሕማማት እግዚአብሔር ለሰው ልጆች የሰጣቸው 3 ነገሮች በዋናነት ተባብረው የሚተገበሩበት ነው ብለዋል። ምን ይሆኑ? ምንና ምን ካላችሁኝ ጾም፣ ጸሎት፣ ስግደት። እነዚህ 3 እግዚአብሔር ለሰው ልጆች የሰጣቸው በጎ ሀብቶች፣ በጎ ጸጋዎች፣ በጎ ነገሮች ያለ እረፍት ያለ ድካም አንድ ሰው እየጾመ እየጸለየ እየሰገደ ከአምላኩ ከእግዚአብሔር ጋር የሚገናኝበት ልዩና ልዩ ጊዜ ነው ብለን መውሰድ እንችላለን። ሌላው ሰሙነ ሕማማትን ስናነሳ የእንባ ጊዜ ነው። በቃ ሰውነት የሚሰማው አካል በሰውነት ልብ በስጋ ልብ የድንጋይን ልብ አስወግዶ የስጋ ልብ ተክሎ ከእግዚአብሔር ጋር የሚገናኝበት የእንባ ጊዜ ነው። በቃ ሁለተኛው ይህ ሰሙነ ሕማማት በጣም በሚገርም ሁኔታ የይቅርታ ጊዜ ነው። ይቅርታ ጊዜ ነው። ማንኛውም ሰው ይቅር ሊባባል የሚገባበት ጊዜ ነው። በሰሙነ ሕማማት ሰላምታ ይከለከላል። ለዚህ ምሳሌው ደግሞ ይሁዳ ኢየሱስ ክርስቶስን አሳልፎ የሰጠው በሰላምታ በመሆኑ ነው። አሁንም በውዳሴ ከንቱ በይምሰል ሰላምታ የምንለዋወጥበት ሳይሆን እውነተኛ ፍቅርና ትህትናን በማሳየት ሰሙነ ሕማማትን ልናሳልፈው ይገባል ብለዋል። ሰሙነ ሕማማትን እንጠቀምባት። ሰው ሆነን የሰውነት ክብር ገብቶን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሰው ልጆች የከፈለው ዋጋ የከፈለው የመስቀል ጉዞ ገብቶን የሰው ልጅ ደም በከንቱ እንዳይፈስ የሰው ልጅ ሕይወት ያለ አግባብ እንዳይቀጠፍ ሰው ለሆነ ሁሉ በማሰብ ሰው ለሆነ ሁሉ በመጸለይ ይሄንን የሕማማት ወቅት ይሄንን የሕመም ጊዜ ልናስበው ያስፈልጋል። በምድር ላይ ብዙ ጥፋት የምንሰራላቸው ነገሮችን ሁሉ ትተን የምንሄደው ትህትናን ወደ ሰጠንና ወደ አስተማረን እግዚአብሔር ነውና ከወዲሁ ትህትናን ገንዘብ ልናደርግ ይገባል። ካልሆነ ግን አለመደማመጥና አለመሰማማት እንደ ባቢሎን መበታተን ያመጣብናል ሲሉም ተናግረዋል።